ከደወሉልህ በኋላ ስለዚህ አወሩ። ያ መንፈስ አንተ ታውቀዋለህ ከየትኛው መንፈስ እንደሆነ። ያንን መንፈስ አውጥተህ ነፃ ማውጣት ያንን ሰው አትችልም ወይ ነው የኔ ጥያቄ። ማኒፌስት ካረገ 2 ደቂቃ ሰምታችኋል። ስለዚህ በ2 ደቂቃ ድራሻችሁን ነው በጸሎት የሚያጠፋው። ኤርሚ እንኳን ደህና መጣህ። ዮኒዬ እንኳን ደህና ቆያችሁን። ሀብትሽ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ሰላም ነው አለሁ አባቴ፣ ሁሉ ሰላም ደህና ነህ? አይ ዛሬ ገና አየሁ ዮኒ ጋር ነው። ዮኒዬ ጋር ትንሽ ቆየን ካወራን ምናምን። አዎ ጀለስ ናችሁ? ኤርሚ ከአንተ ጋር እንዴ ቆየን ከአንተ ጋር እኮ ዮኒ ረጅም ጊዜ ነው። እሱም ብዙ አላውቀውም፣ ሀብትሽን ብዙ አላውቀውም። ዛሬ አየሁትና ወይስ እንትን ነው መሰለኝ የቸርች መምህር ነው ወይስ ቴንክ ሶ ማች መምህር ነው ሀብትሽ? መምህር ሀብትሽ ዘግበው ትንሽ ምን አልከኝ ወንድሜ? አገልጋይ ነኝ፣ ዘማሪ ነኝ። ኦኬ። እና በጸሎትን በምንም አገለግላለሁ። እኔ ደግሞ ኤርሚ ይባላለሁ፣ ቲክቶከር ነኝ። ያው ትንሽ ዓለማዊ ነገር ላይ ነው ያለሁት። ትንሽ ጌም ምናምን ነው የምጫወተው። ግን አንዳንድ ጊዜ ግን እንደዚህ መለወጥ ደስ ይለኛል። በሀሳብ ላይክ እንደዚህ የሚያውቁ ሰዎች ሲገቡ እስኪ ሼር መደረግ፣ አንዳንድ ነገሮችን መጠየቅ፣ ማላቃቸውን ነገሮች እና ምናልባት ግን ያለ ፈቃድ ስለሆነ የሆነ ያው ፈቃድ ከሆነ ላይክ ስለአንተ እንድትነግረኝና ግን ከባይብል አንጻር ደግሞ አንዳንድ ነገሮችን ማለት ለመወያየት ሳይሆን ጀስት ጥያቄ ብቻ ነው። መወያየትም ከፈለግ ኦኬ። ግን ሻሊ አንተ አገልጋይ ስለሆን ከኔ ጋር ትንሽ ሀብትሽ አጣድፍልኝ። ቲክታከር ነው የሚያውቀው ታሪክ የለም። ስለዚህ አጣድፍልኝ አደራ ሀብትሽ ስለአንተ ጤቅ ፈልጎ ነው መሰለኝ። አንተን ነው ምንድነው አገልግሎት ማለት ቲክታከር ነው ጌመር ነው ምናምን የሚያውቀው ታሪክ የለም። ገባ? ዲያቆን አይደለም ቄስ አይደለም ገለመሌ። እና እቺን አጋጣሚ ሀብትሽ ተጠቅመ ዛሬ በጌታ አስቀብለ ልኩን አስገብተ ላክልኝ። ይሄን ያስገባውልን ነተሙን ምናምን አላስገባም። ስለዚህ ተዘጋጅ ሀብትሽ። ዛሬ የሆነ ሰው አስገብቼ እላለሁ። በጌታ ነው የምታረገው። ቀጥል። እሺ ሀብትሽ፣ እሺ በምንድን አይ መጀመሪያ አገልግሎትን እንዳውቀው ብዬ በምንድን አገልግሎት ዘማሪና ምንድን ነው ፓስተር ኦር ነብይ? ዘማሪ ብቻ አገልጋይ ያዘው በቃ ዘማሪ ነኝ። እሺ አገልጋይ። እሺ ወንድም ሰው ለምንድን ነው አሚን ለምንድን ነው የምትጸልይላቸው? አሁን ባዮ ላይ ያው በዋትስአፕ ጸልያለሁ የሚልና ሰው ራሳቸው ለምንድን ነው የማይጸልዩት? ሰዎቹ አይሰማቸውም ጌታ ወይስ አንተ ይቅርታ ስልት ገብቶብኝ ነው። ይሰማል አሁን? ያ ሰው ለምንድን ነው አንተ የምትጸልይላቸው? እነሱ ለምንድን ነው የማይጸልዩት? ዳይሬክት ልክ ነህ። ለምሳሌ አንተ የምትጸልይላቸው ሰዎች ለምንድን እሱ እግዚአብሔር አይሰማቸውም ወይ ሳይሆን ሰዎቹ ከእግዚአብሔር ጋር ያላቸው ፌሎሺፕ ወይ ደግሞ ሰዎቹ ያሉበት ማንነት ያሉበት ቦታ ይወስናል። ሰዎች ለምሳሌ ቦታ ስለ በዲመን ቁጥጥር ስር የሆኑ ሰዎች 1 የዲፕሬሽን ተጠቂ ናቸው፣ 2 ገንዘብ የሚያረዱ ሰዎች ናቸው፣ 3 በዚህ ዓለም ሲስተም ቁጥጥር ስር ያሉ ሰዎች እግዚአብሔር ጋር ለመጠጋት በጣም ጋፕ አላቸው። ስለዚህ ምን ያስባሉ? የሆነ እግዚአብሔር ጋር የሚጠጋ ሰው ለምሳሌ በኦርቶዶክስ ቄስ ይባላል። በኦርቶዶክስ ቄሶች አሉ የሚጸልዩ፣ ቤተክርስቲያን የሚውሉ የሚቀድሱ አሉ። ለምሳሌ አንድ ልጅ በኃጢአት ውስጥ ያለች ሴት እኔን ላይሰማ ይችላል ብላ የምታስበው ኃጢአቴ በደሌ የሆነ ነገር ሄዳ ስለምታስብ እንደማይሰማት ኦልሬዲ ማይንዱ አምኗል። ስለዚህ የምትሄደው ማን ጋር ነው? ወይ ቄስ ጋራ ነው ወይ ፓስተሮች ጋራ ነው ጸልዩልን ብላ የምትሄደው። ስለዚህ ከፈጠራት ጋራ ወይ ደግሞ ከሰራት አምላክ ጋራ ያላት ፌሎሺፕ ያላት ቀረቤታ ስራዬ ሊያቀርበኝ አይችልም፣ ስራዬ እንድደመጥ አያደርገኝም። እንደማላጅ ወይ ደግሞ እንደ እግዚአብሔር ቀረቤታ እንዳለው ሰው
እሱ ስለ እኔ ሊጸልይልኝ ይችላል፣ እግዚአብሔርን ሊለምን ይችላል ስለምታስብ ወይ ደግሞ አንተ ስለምታስብ ነው ወደዛ ሰው የምትሄደው። የቀረቤታ ልክ ነው ጸሎት ወደ ጸሎት እንዳትቀርብ የሚያደርግ። ለምሳሌ ኤርሚ በጣም ከእግዚአብሔር ጋር ፌሎሺፕ ካለው ጸላይ አያስፈልገውም። ዮንዬ ከእግዚአብሔር ጋር ፌሎሺፕ ካለው አባትና ልጅ ናቸው። የሚያስፈልገውን ነገር ያውቀዋል፣ አባቱ ያውቃል፣ ሊሆን ምን እንደሚበጀው ያውቃል። ስለዚህ እሱ ሊሆነ ፓስተር መጥቶ እንዲጸልይለት አያስፈልገው። ለምን? አባቱን በደንብ ጠንቅቆ ያውቀዋል። አባቱ ቅርቡ እንዳለ ከስትንፋሱ ይልቅ አብሮት እንዳለ ያምናል፣ ይቀበላል። ስለዚህ ቢጸልይ እንደሚሰማው ያምናል። ግን በተቃራኒ ያሉ ሰዎች ደግሞ አሉ። በቀን ውስጥ አንድ ባይብል ከፍቶ ማንበብ የማይችሉ ቢያነቡ የማይገባቸው የማይበራላቸው ሰዎች አሉ። ለምሳሌ በዓለም ሩጫ ያሉ ሰዎች ብዙ ጊዜ ለዲመን ቅርብ ናቸው፣ ለአጋንንት ቅርብ ናቸው። ስለዚህ እንደዚህ አይነት ሰዎች ያላቸው አማራጭ አንድና አንድ ነገር ምንድን ነው? ከእግዚአብሔር ጋር የተጠጉ ሰዎች ጋር ሄደው ወይ ማጸለይ ወይ ደግሞ እንዲለመነት ንስሐ በመግባት ምክር ከነሱ ነው የሚቀበሉት። ስለዚህ በእግዚአብሔር ስለሚያስቡ ነው። አንደኛ ነገር መልስልን ሰው አንተ መልሰልን ያ ማብራሪያ ይቻላል መጠየቅ ወይስ ጠይቀኝ? ቅርታ ይቻላል ማብራሪያ መጠየቅ ይቻላል። ስልኬ ባትሪ እያለቀብኝ ስለሆነ ሶሪ። እሺ አባቴ ሰው ይሄኛው አሁን አንተ የተረዳሁት ያልከኝን ያው ከእግዚአብሔር ጋር ካላቸው ቅርበት አንጻር እግዚአብሔር አይሰማኝም ብሎ ለሚያስቡ ሰዎች ነው የሚል ነገር ሰማሁኝና የያዕቆብ መልእክት ግን ሲናገር ከእናንተ ብሎ እንግዲህ ለቤተ ክርስቲያን ሰዎች ማንም የታመመ ቢኖር የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። ኢቨን ኃጢአት ሰርቶ እንደሆነ ራሱ ይሰረይለታል ካለ በኋላ እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል። እንግዲህ እርስ በርሳችን ሰዎች ኃጢአታቸውን እንዲነጋገሩ ማለት ነው። ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ ይላል። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። ሰው ይሄ ነገርስ እንደው ኃጢአት ለሌላ ከእግዚአብሔር እንርቃለን ብለው ለሚያስቡ ሰዎች ነው ወይስ ደግሞ እነዚህን ሰዎች ዳይሬክት እግዚአብሔር ስለማይሰማቸው ነው እርስ በርስ የሚጸላለዩት? በመጀመሪያ ደረጃ እግዚአብሔር አንተ ልብን ካዘጋጀ ምንም ኃጢአት ውስጥ ብትሆን ከኃጢአት ሊያወጣ ዝግጁ ነው። አሁን ይሄ አይምሮአችን ነኝ ብሎ ካመነ እንደማይደመጥ እንደማይሰማ ይሄ ያምናል። መንፈስ ዓለም የእምነት ዓለም ነው። ስለዚህ ሰዎቹ የሚያስቡት ነገር እዛ ካልሄድኩኝ እግዚአብሔር አይሰማኝም ነው። እነሱ ጋር ሄጄ ኃጢአትን ተናግሬ ካልጸለዩልኝ እኔ አልሰማም። ለምን? ኃጢአታቸው ይኮንናቸዋል። ቢወርቁስ በእግዚአብሔር ቢንበረከኩስ እግዚአብሔር ይቅር ይላቸዋል። እግዚአብሔር ኃጢአታቸውን ይቅር ይላቸዋል። ዋናው ነገር መመለስ ነው። ትልቁ ነገር መመለስ ነው። ቀጥሎ ግን ቤተ ክርስቲያን ሄደው እነዚህ ሰዎች የሚጸለይላቸው ከኔ የተሻለ እግዚአብሔር የሚሰማው ሰው አለ፣ ከእግዚአብሔር ጋር የቀረበ ሰው አለ ነው የዚህ ዓላማ። ማስረጃ ሰው በስራው ኃይልን ታረጋለች ማለት የፈለገ ነገር ቢኖር እነዚህ ሰዎች ይደመጣሉ። እነዚህ ኃጢአተኞች አይደመጡም እያለ አይደለም። ማስረጃ ትሰጠኛለህ? አሁን ላልከው ነገር ያው እኔን አይሰማኝም ብለው ወይ ደግሞ እነዚህ ሰዎች ካላቸው የኃጢአት ድክመት ነው የሚል ማስረጃ ካለ እንዴት አሁን የተናገርከውን ነገር የሚደግፍ ማስረጃ አለ መጽሐፍ ቅዱስ ላይ? ምሳሌ ሰው ንስሐ ቢገባ እግዚአብሔር አይሰማውም ነው አላልኩም። እኔ ለሰዎች የሚጸለይላቸው እርስ በርስ ኃጢአታቸውን የሚናዘዙት ለእኔ በነግረው እግዚአብሔር አይሰማኝም ብሎ ስለሚያስቡ ወይ ደግሞ እምነታቸው ደካማ ስለሆነ ወይ ደግሞ አሁን አንተ ባልከው መንገድ መጽሐፍ ቅዱሳዊ ማስረጃ አለ? ይህ እኮ ግልጽ አማርኛ እኮ ነው። ምንም ማስረጃ አያስፈልጉም እኮ። በቃሽ ቴንኪው። አንድ ጥቅስ ባይብል ይዘሃል አጠገብህ? አልያዝኩም። የዮሐንስ ወንጌል ምዕራፍ 20 ቁጥር 23 ሐዋርያቶችን ጌታ ኢየሱስ ክርስቶስ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል ብሎ ኃጢአትን የመያዝና ኃጢአትን የመፍታት ስልጣን ለሐዋርያት ይሰጣል። ይህን ነገር እንዴት ነው ትቀበለዋለህ? የዮሐንስ ወንጌል ያው መጽሐፍ ቅዱስ ስላልያዝክ ነው አንተ።
ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ጌታ ኢየሱስ ክርስቶስ ላንበው አይደለ? እሺ ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ነው ያለው። እኔ ቲክታከር መስሎኝ ነበር፣ ይቅርታ አድርግልኝ። ችግር አለ። አረን ያቋሉ ቶ እሺ ለኔ ቲክታክ ይቅርታ፣ እኔ እንድትለጠልጠው ብዬ ነበር ያስገባሁት እንጂ እንዲያደርጋል ብዬ አላሰብኩም። እሺ ለማንኛውም ይሁ ወደ ዋናው ስንሄድ ዮሐንስ ወንጌል ምዕራፍ 20 ቁጥር 23 አይደለ? ቆይ ምን ይላል? ከዮሐንስ ወንጌል ምዕራፍ 20 ቁጥር 23 ነው አይደለ? እሺ ምን ይላል? 23 ሲነበብ ኃጢአታቸውን ይቅር ያላቸዋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። ከዛ በፊት ያለው እናንበው። ምንድነው? ከ21 ጀምሮ እንዳንበው ሀሳቡ እንዲገባል። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካቸዋለሁ አላቸው። ሐዋርያቶችን ነው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው ይላል። ነገር ግን ከ12 አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእርሱ ጋር አልነበረም ብሎ ከዛ በኋላ ይቀጥላል። ስለዚህ ይሄንን ነው አንብ ያለኝ። ያነበብኩት አንተ ባይብል አልያዝኩም ስላልክ ነው። አንተ ደግሞ ዘግበው ምን ማለት እንደሆነ ክፍል ውስጥ ያልከኝ ዮሐንስ ወንጌል ምዕራፍ 23 እኔ ራሱ ያዝኩት አሁን ለአንዳንድ ነገሮች ሊያስፈልጉ ለአንዳንድ ነገሮች ያስፈልገኛል ለክፉ ቀን። እሺ ኃጢአታቸውን ይቅር ያላቸው ሁሉ ይቀርላቸዋል፣ የያዘባቸውም ተይዞባቸዋል አላቸው። ይቅር ያላቸው ማን ነው? መጀመሪያ የያዘባቸውስ ማን ነው? ማን ነው የያዘባቸው? ይቅር ያላቸውስ ማን ነው? የያዘባቸውስ ማን ነው? አንተ አሁን የጠየቀኝ ጥያቄ እስቲ ምንድን ነው እየጠየቀኝ ነው? ቃሉ የሚናገረው ኢየሱስ ነው። ይቅር ያለባቸውና የያዘባቸውን ሳይሆን የሚናገረው ይቅር የምትሏቸው ይቅር ይባልላቸዋል፣ የምትይዙባቸው ይያዝባቸዋል እያለ ስልጣን እየሰጠ ነው ለሐዋርያቶቹ። እንዴት ነው ለሰው ልጅ እያልከኝ ያለሁ? እኮ ሰው ቂም ከያዘ እያዝበታል እያልከኝ ነው። ሰው አላልኩም፣ ሐዋርያትና ዝም ብሎ መንገደኛ ሰው በየመንገዱ የምታገኘው ሰው አንድ አይደለም። ለሐዋርያት ምን ተደረገላቸው? መንፈስ ቅዱስ እፍ አለላቸው። ኢየሱስ ክርስቶስ አየ። እነዚህ ምንድናቸው? ቤተክርስቲያን ናቸው። በመጀመሪያ ለቅዱስ ጴጥሮስ ምን ተብሏል? አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያኔን እሰራለሁ ተብሏል። ጌታ ኢየሱስ ክርስቶስ በተሰበሰቡበት ሐዋርያት ባሉበት ገባና ሰላም ለእናንተ ይሁን አለ። መንፈስ ቅዱስ ሰጣቸው። ልክ መንፈስ ቅዱስ ሰጣቸውና ምን አይነት ስልጣን ሰጣቸው? አስከትሎ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል አላቸው። የያዛችሁባቸው ደግሞ ተይዞባቸዋል ብሎ ይህንን ነገር ሰጣቸው። አላ ቤተክርስቲያን ውስጥ እንደዚህ አይነት ስልጣን የተሰጠው ሰው አለ? እናንተ ቤተክርስቲያን ውስጥ ሀብትሽ አይኔ እስካሁን እንደዚህ ፓስተር ነብይ ምናምን ተብሎ ነው የምትለኝ? ልክ እንደ ሐዋርያቶቹ ስልጣን የተሰጠው ሰው የለም። የትኛው ሰው ለምሳሌ ደክሞ ለሚመጡ ሰዎች፣ ለምሳሌ በኃጢአት ውስጥ የነበሩ ሰዎች ኃጢአታቸውን አምነው ከመጡ ንስሐ ለመግባት ሲመጡ ግን እንደ ክርስቲያን እንደ አገልጋይ ግን ለምሳሌ ጸልዬ አውቃለሁ ስለ ሰዎች እግዚአብሔርን ምሕረት አድርግላቸው ኃጢአታቸውን ይቅር በል ብለህ ትጸልያለህ። ይሄ ልጅነት ስልጣን ነው፣ የልጅነት ስልጣን ነው። አሁን ግን አንተ እየጠየከኝ ያለውና እያወራንበት ያለው ሀሳብ ግን ለምን አይሰሙም ነው እያልከኝ ያለው። እነዛ ሰዎች አሁን ደግሞ ኃጢአትን የማስተሰረየት ወይ ደግሞ የኃጢአት ንስሐን የሚያስደርጉ ሰዎች አሉ ወይ እያልከኝ ያለው። ቅድም ያወራንበት ሰዎች ለምን አይሰሙም?
ሰዎች ለምን አይደመጡም ነው እያልከኝ የነበርከው። የቅድሙን ጨረሰ። አሁን ለአንተ አንድ መጨመር ነገር የምታውቃለህ፣ አንድ የምናገረው ነገር በዚሁ አጋጣሚ ማለት ነው። እኔ መጽሐፍ ቅዱስን ለምሳሌ አንተ የምታውቃቸው የምትማርባቸው የምትመራባቸው ባይብሎች ይኖረሃል። ምንም ይሁን የምታነባቸው መጽሐፍ ቅዱሶች ሁሉ ወደ መስቀሉ ስራ፣ ወደ ቀራኔው፣ ወደ ዳንክበት፣ ወደ ክርስቶስ ካልወሰደ ሁሉም ነገር ፉርሽ ናቸው። አሁንም የምናገረው አንድ ነው። የመጽሐፍ ቅዱስ መደምደሚያና መደምደሚያ መዳን ሌላ በማንም የለም። ከዚህ ውጭ ካላስ ዘጋው። ስርዓት የለም፣ እውቀት የለም። እስከ ራዕይ ያነበብክ በቃ መጽሐፍ ቅዱስ 4 ማዕዘን ዘግቶታል። ይህንን ነው የምናገረው። ደግሞ አንድ ነገር መናገር የምፈልገው ነገር ምንድን ነው? መንፈስ ቅዱስን ሳትሞሉ ስለ ኢየሱስ 50 ሺህ ጊዜ ይሄ ቁራን የሚያነቡ ሰዎች፣ ቁራን የሚያውቁ ሰዎች ባይብልን እስከ ጥግ ከማንም በላይ ያውቁታል። ግን መንፈስ ቅዱስ ካላበራላቸው ከባድ። እውቀት አለህ ማለት ታውቃለህ ማለት አይደለም። እውቀት አለህ ማለት ዳንክ ማለት አይደለም። እኔ የምመራው በዚህ ነው። ይሁንዬ ሀብትሽዬ፣ ግን ይቅርታ አንድ ያገልጠቀ አሁን እኔ አንድ ጥያቄ አንተ ልጠይቅሽ። ይህም ብቻ መልስልኝና ከመለስክልኝ ቴንኪው እልሃለሁ። መዳን ምንም ይሁን መዳን በክርስቶስ ብቻ እንደሆነ ታምናለህ? በደንብ አምናለሁ። ከዚህ ውጭ መዳኛ መንገድ የለም። ያው ስለ ወባ አይደለም አይደል ያወራለሁ። ኤርሚ ስለምንድን ነው መጽሐፍ ቅዱስ ዮሐንስ ወንጌል የዘጋውን ነገር እየጠየኩ ያለሁት? መጽሐፍ ቅዱስ ያለውን አምናለሁ። እሺ እኮ የመልስልኝ አንተ። አሁን የዚህ ጋር ሰው ምችም እንዳይሉን መዳን ሌላ በማንም እንደሌለ ታምናለህ? አምናለሁ ወንድሜ። መጽሐፍ ቅዱስ የሚያምነው ነው። ብቸኛ መዳን ክርስቶስ እንደሆነ ታምናለህ? ኧረ በደንብ አምናለሁ። ቃሉንም ሁሉንም እቀበላለሁ። አንተ ነህ እኮ አልቀበልኩም። ከዚህ ውጭ የለም። ከኢየሱስ ክርስቶስ ውጭ የሚያድን ሌላ አካል የለም። የሞተልህ እሱ ነው። የሞተው የተነሳው ደግሞ ሊፈርድ የሚመጣው እሱ ለህይወትህ ዋስትና ሆኖ በአብ ቀኝ ጥብቀት ደሙ ይዞ ገብቶ ስለ አንተ የሚማልድልህ እሱ እንደሆነ ታምናለህ? አሁንም እኔም አምናለሁ። ሀብትሽ ተባረክ። ስለዚህ ይሄን ከተማመንን ከዚህ ውጭ ሌላ ወሬ የለኝም። ካመናችሁ ምንም የለም። ቅድም ለጠየቀ ግን መልስ እኮ አልሰጠውም አባቴ። አሁን ምንም አወራን የትም እንትን አለ። አይ ከመጽሐፍ ቅዱስ አይደለ የጠየቀ? እኔም እንዲገባ ሀብትዬ በደንብ ቀጥቅጥልኝ። ይሄ ሰውን ያልተመቸኝም ኤርሚ የሚባል ቀጥቅጠው። እኔ ምንድን ነው እንድጠይቅልኝ ፈልጋለሁ። የምጠይቀው ምን መሰለ? እዛ ላይ ኢየሱስ ክርስቶስ መለሰለሱ። አንተ ደግሞ አልመለስክለትማ። የእሱ ጥያቄ እኮ አልተመለሰም። እሱ ምን አለ መሰለ? ቆይ እሱ ያለ ጥያቄ ምን መሰለ? ዮሐንስ 20:23 ላይ ኢየሱስ ክርስቶስ መንፈስ ቅዱስን እፍ አለባቸው ይላል። ከዛ እነሱ የፈረዱባቸው እንደሚፈረድባቸው ይናገራል። አጠቃላይ ብትጸልዩ ትሰማላችሁ ነው የዚህ ክፍል ሀሳብ እኮ አላለም። ሀሳቡ የሚል ከሆነ ንገርን፣ አንብብና ንገርን። የኔ አባት ችግር ሀሳቡ እንደዚህ ነው ያልኩት እኮ አላለማ ብሏል። ሀሳቡ እንደዛ ነው ባለንበት ቤተክርስቲያን ስለ አንድ ሰው ሀሳቡ ይላል። ያስረዳኝ፣ አንብብና። አሁን እሱ አንብቦ ነው መጽሐፍ ቅዱስ የሚለውን እሱ መንፈስ ቅዱስ ከሞላቸው በኋላ እነሱ የረገሟቸው እንግዲህ ምን እንደሚሆኑ የያዛችሁባቸው እያዝባቸዋል ያለው ቃል በቃል። አጠቃላይ ትደመጣላችሁ ነው ትሰማላችሁ ነው የዛ ክፍል ኮንት ሀሳቡ ትሰማላችሁ። ሀሳቡ እንደዛ ያ እኔ ግን አንድ ጥያቄ አለ። ካልተሰሙስ ይሁን እንዴት ትረዳዋለህ? ቆይ ካልተሰሙስ ሀብት እያስረዳኝ። ካልተሰሙ አላለማ ትሰማላችሁ ነው ትሰማላችሁ ያለው የቱ ጋር ነው? ነገረው እኮ ይኸው ጋሽ ተሰማን ያላቸው አልገባኝም። ትሰማላችሁ አነበብክልኝ እኮ አንተ ራስህ። ልድገምልህ። ቆይ የኔ አባት ልድገመው። አይ ቲንክ እየተስማማን ስላልሆነ ላንብበው። ምን አለ መሰለ? ኢየሱስም ይላል ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካቸዋለሁ አላቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ።
ኃጢአታቸውን ይቅር ያላቸዋቸው ሁሉ ይቅር ይቅርላቸዋል። እዚህ ያዘው እዚህ ጎበዝ ልጅ ጎበዝ። እንደዚህ ሊያዘው ይቅር ያላቸውን ኃጢአታቸውን ይቅር ያላቸዋቸው ይላል። እነሱ ኃጢአታቸውን ይቅር ካላቸው ያላችኋቸው ሁሉ ይቀርላቸዋል። የያዛችሁባቸው ኃጢአታቸውን የያዛችሁባቸው ተይዛባቸዋል አላቸው ነው የሚለው። አንተ ምንድን ነው እያላቸው ኢየሱስ ምንድን ነው የሚላቸው? ስለዚህ ኢየሱስ የሚላቸው እንግዲህ አንተን ወንጌላዊ፣ አንተን ሁሉን የምታውቀው የተጠየቀው አንተን አንተ አይደል የምትመልስልን? እኔን ከጠየቀኝ እኔ ልንገርህ። እሺ እኔ ከጠየቀኝ እኔ ልንገርህ። መጽሐፍ ቅዱሱ እዚህ ጋር ለሚለው እነሱ የቅዱሳን ስለሆኑ ጌታ ኢየሱስ ክርስቶስ መንፈስ ቅዱስ የሞላቸው ስለሆኑ ኃጢአት የሰሩ ሰዎች መጥተው ይቅር በሉ ከተባሉ ይቅር ማለት ይችላሉ። ኢየሱስ የሰጣቸው ስልጣን፣ ኢየሱስ ክርስቶስ ኃጢአትን ይቅር እንዲሉ እነዚህ ሰዎች መጥተው ይቅር ይባላሉ። እነሱ ይቅር ያለውን ኢየሱስ ይቅር ይላል። እነሱ ይቅር ያላሉትን ደግሞ ኢየሱስ ይቅር አይልም ነው ይሄ መሴጁ። አንተ ደግሞ ተርጉምልኝ በስለሽ። እነሱ ይቅር ያላሉት ኢየሱስ ይቅር አይላቸውም ነው። ትክክል። ይኸው መጽሐፍ ቅዱስ። አንተ ደግሞ አንብብልኝ አንተ በፈለግከው። አለቅ እንደዛ ከሆነማ አለቅን እኮ። እነሱ ለምን የክርስቶስ ተከታይ መስለው አልቀን ነበር። እንደሱ ቢሆንማ አላለቅንም። ለምን እንደሆነ ልንገርህ፣ ሌላ ልጨምር። ቆይ ቅድም ሳወራ የረሳው ነገር ካለ ብዬ ነው። ቅድም ስናወራ ሀብትሽ ምን አልኩ? ምንን መንፈስ ቅዱስን ስላታለሉ ሞተ እና ሬሳውን ወጣ፣ አንጀቱ ተዘረገፈ ነው የሚለው። ቦታውም አኬልዳማ ተባለ ይላል። ባለቤቱንም ጠየቋት። ሲጠይቋት ምን አደረገች? ባለቤቱ ምን ሆነች? አንቺም መንፈስ ቅዱስ ላይ ስለዋሸች ሞትሻል። ስለዚህ በተሰጠው ቅድስና እነዚህ ሁለቱ ሰዎች ሞተዋል። ኃጢአታቸው ይቅር አልተባለም። ስለዚህ ሞተዋል። ይሄ ማስረጃ ነው ወይስ አይደለም? ጸሎት መንፈስ ቅዱስ ስላታለሉ ከሸጡት ነገር ላይ መንፈስ ቅዱስ ስላታለሉ ጴጥሮስ መጀመሪያ ባሏ ሞተ፣ ከዛ እሷም ሞተ። ማን ብሎ ነው የሞተው? ያላቸው መንፈሳዊ ስልጣን ነው ኢየሱስ የሰጣቸው። እዚህ ጋር መንፈሳዊ ስልጣን መንፈስ ቅዱስ የሞላቸው መንፈሳዊ ስልጣን አይደለም እኮ። እኔ ቅድም ብያለሁ፣ ተሰሚነት ስልጣን የሰጣቸው ስልጣን ነው። ተሰሚ ናቸው አልኩ። ለምሳሌ በጴንጤ ቅድም እኮ ተናገሩ። ኖ የቅድሙን ተውና አሁን ባለው ላይ በተነጋገር ነው። ስልጣን ስለተሰጠው ነው ያ ሰው ከነ ባለቤቱ የሞተው ወይስ አይደለም? ቅድም ስመልስ ኤርሚያስ ነግሮኛል እኮ በእናንተስ ይሄ ነገር አለ ወይ አለኝ። ስንጸልይ ስለ ሰዎች ንስሐ ስንጸልይ እግዚአብሔር ምሕረት እንዳደረግ ስልጣን አላቸው ነው። አደይ መንፈስ ቅዱስ የሞላበት ስልጣን አለ። የፈለገውን ለማድረግ ኃጢአትን ይቅር ማስደረግ የመድፋት ስልጣን አለ። የሆነ ሰው መጥቶ እኔን ኃጢአትህ አይሰረይልህም ቢለኝ እግዚአብሔር አይሰረይልኝም ማለት እኮ ነው። በመንፈስ ቅዱስ ላይ ከዋሸ አብሶሉትሊ ማነው የሆነ ሰው? እስቲ የሆነ ሰው አለ እኮ ቀጥልሽ። የሆነ ሰው ማለት እኮ ስለ ቲክቶከር እኮ አይደለም። ለምሳሌ አላወራውም ከአንዴ እስካሁን ወንድም የሆነ ሰው እያልክ የሆኑ መንገደኛ ወይ ቲክቶከር ወይ ደግሞ ጌመር ምናምን አይደለም። እዚህ ጋር እያወራን ያለ ነው ስለ ሐዋርያት ነው። ክርስትናን መጽሐፍን ጽፈው ሲሰጡ አንድ ልጨርስ፣ ሀሳቡን ይጨርስና መልስለት። አብትሽ እዚሁ ጋር እያወራን ያለ ነው። ሀሳቡን ይጨርስና ሲሰጡ ይሄ የእግዚአብሔር ቃል ነው ብለህ የተቀበልካቸው ሐዋርያት ናቸው። ቤተክርስቲያን ደግሞ ቅብብሎሽ አላት። ባይዘው ቤተክርስቲያን ዝም ብሎ ማንም ብድግ ብሎ መጽሐፍ ቅዱስን የመተርጉም መጽሐፍ ቅዱስ ማለት እየለነስክ ነው በማል ስላልገባኝ ነው። ይቅርታ። እንደዚህ ነው እየሰማሁ ነው አለማወቅ ብዬ ነው ግራ ተጋብቼ። እና ቀጥሉ። የእኔ አመለካከት እንደዚህ ነው። እኔ በዚህ መንገድ ነው የምፈታው አይባልም። ቤተክርስቲያን ላይ ገባረለ እነዚህ ሰዎች ስልጣን የተሰጣቸው ናቸው። እነሱ ደግሞ ለነሱ ተከታዮች ስልጣን ሰጥተዋል። በዛ ሐዋርያዊ ቅብብሎሽ ይባላል። ያ በዛ ሐዋርያዊ ቅብብሎሽ እኛ ቤተክርስቲያን ውስጥ አለ ይሄ ስልጣን። ካህናት ይባላሉ። ይሄ ማለት ኃጢአትን ይቅር እንዳይሉ ሳይሆን ኃጢአትን ይቅር እንዲሉ በምንም አይነት መንገድ ደግሞ ኃጢአትን ይቅር እንደሚባል አለ ዝርዝሩ ማለት ነው። የተቀመጠ ነገር ነው። መጽሐፍ ቅዱስን እየጠቀስን እናወራለን። እሱንም ከፈለግ ሰው ይሄ እኛ ቤተክርስቲያን ውስጥ አለ ይሄኛው ስልጣን።
ኢየሱስ ክርስቶስ ለሐዋርያት የሰጣቸው ስልጣን ሐዋርያት ደግሞ ያስተማሯቸው ከነሱ የተቀበሉ ትምህርቱን ከነሱ ደግሞ የተቀበሉ በሰንሰለት ማለት ነው። በዛ ካቴና መጥቷል፣ እኛ ድረስ አለ እስካሁን ድረስ። ሰው ያልተሾመ ሰው ወይም ደግሞ ሐዋርያት ያልሾሙት ሰው ብድግ ብሎ ኃጢአት ይቅር እላለሁ አይልም። እነዛ ሐዋርያት ደግሞ የሾሟቸው ቀጣይ ደግሞ የተሾሙ ሰዎች አሉ። ያ መንፈስ ቅዱስ በቤተ ክርስቲያን ውስጥ አለ እስከ ዛሬ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ስላለ ኢየሱስ ክርስቶስ ማለት ነው ማቴዎስ ወንጌል ላይ። እናንተ ውስጥ ሳለ ወይ ይሄ ነገር ኃጢአትን ይቅር ማለት ወይም ደግሞ አለ ማለት ወይም ይሄ የክህነት ስልጣን የምንለው ነገር አለ ወይ ነበር ጥያቄ። ካለ እሰየው ችግር የለውም፣ ኃጢአታችንን እናዘዛለን። ከዛ ይቅር እንድንባል ደግሞ መንገዱን የሚያሳየን ይሄ ስልጣን የተሰጠው ሰው አለ ካልከኝ እሰየው ችግር የለውም። እሱን ለማወቅ ነው የፈለግኩት። በዛው ዲኖሚኔሽንህንም ብትነግረኝ ደስ ይለኛል። አማርኛ አድርገው። ትምህርትህን ማለት የምትቀበለውን ትምህርት ምንድን ነው የሚባለው? የእምነት መግለጫችሁን። እምነቴ መዳን ሌላ በማንም የለም፣ እርሱም ክርስቶስ ብቻ ነው። ይህም ብቻ ነው ማምነው። ከዚህ ውጭ ፉርሽ ነው። ዲኖሚኔሽኑ ከዛ ነው። ዲኖሚኔሽን እሱ ነው። ማመሰግናችሁ። አረ ኑሪልኝ። ከዚህ በላይማ ኤርሚሻ አታሎኛል። እኔ ቲክታከር መስሎኝ ነው ያስገባሁት። ይቅርታ አድርግልኝ። አረ እኔ አውቃለሁ። ችግር አለበት ይሄ ልጅ አይደለም። ተው ማለት አንተም ታውቃለህ፣ እሱም ያውቃል። እኔ ጌመር እንደሆነ ነው የማውቀው። ሸውዶኝ ነው የገባው። ፒስ ነው። እኔም እሱ ደግሞ በደንብ እኔ ደግሞ እንድትረግጥልኝ ነበር። እኔ ቲክታከር መስሎኝ አሽተ ዛሬ አንድ ተቀባ አገኛለሁ ብዬ ነበር። ነጠላውን ላይ እየቋጨው ነበር። ሀብትዬ እንደዚህ ምናምን እያልኩላ ነበር። የአራዳ ልጅ አሁን ጌመሮ ላይ ወንጌል አያውቅም ለማለት በአንደፍር ጥሩ ነው ለማለት። ኤርሚ ማለት እኮ ኤርሚ ዲፕ እንደምትተዋወቁ አውቃለሁ። ምን ያክል እውቀት እንዳለው አውቃለሁ። ሰዎች የመስማት ልቡ ጥሩ ነው። አከብረዋለሁ። በጣም ነው የማከብረው። በዚሁ አጋጣሚ ያለህ ያው ከጌም ባሻገርም እዚያ ነገሮች ላይ አያለሁ፣ የሆነ የምከታተላለሁ። አሁን ቅድም አልተዋወቅም ምናምን ስትለኝ አውቃለሁ እንደምትተዋወቁ በደንብ ዲፕ አውቃለሁ። አይ እኔ አሁን ምን አደረኩ መሰለህ? አብትሽን ፎሎ አድርጉ፣ ጸሎት በደንብ አድርግላቸው ለጀለሶች። ጸሎት የምትፈልጉ ሀብትሽ ጋር ሄዳችሁ ጸሎት የምትፈልጉ ሰዎች ጸሎት አድርጉ። ሳንወጣ አንድ መዝሙር ልዘምርላቸው። ደስ ይለኛል። እንስማ። ኧረ ደስ ይለኛል። ይመችል። ኑሮ ከጌታ ከኢየሱስ ጋራ በሸለቆ ቢሆን በተራራ አመቺ ነው፣ ደስ ያሰኛል፣ ካታን ይሰጣል። ኑሮ ከጌታ ከኢየሱስ ጋራ በሸለቆ ቢሆን በተራራ አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል። ፍቅሩ ተፈትኖ ወርቅ ሆኖ ተገኝቷል። በመከራን ፍቅሩን ለኔ ገልጧል። ኑሮ ከጌታ ከኢየሱስ ጋራ በሸለቆ ቢሆን በተራራ አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል። ቃለ ሕይወት ያሰማልን ለማለት ፈልጌ ነው። ያራድዬ ልጅ ሀብትሽ ከመውጣቱ በፊት ምናልባት እኔ ሪስፔክት አደርጋለሁ ሁላችሁም ሰዎቹን፣ የሃይማኖት ተከታዮችን። አንዳንዴ ደግሞ እንደዚህ እንደ ሰውም ገባር ሰው እምነቱ ላይ እኔ አሁን ላይክ ብዙ ጊዜ አልመርጥም እንደዚህ ከሰዎች ጋር ስለ እምነት ምናምን በደንብ ማውራት ሞር ለምን
እኔ ሞር መሰናክል ነው የምትሆነው። ገባህ አይደል? ዮኒ እዚህ ላይፍህ ሳይሰብክ ህይወትህ ሳይሰብክ ብድግ ብለህ ስለ ቃሉ ይሄ ስሜት እየገፋ ምናምን ባወራህ ቁጥር ሰዎች ካንተ ምንም አይማሩም። ገባህ አይደል? አሁን ከኔ በተግባር የማስተምራቸው ነገር ስለሌለ ግን ደግሞ እንደዚህ በቃ እምነቴ ብለው ደግሞ እምነታቸውን ባላቸው ነገር ለመስበክ ሲሞክሩ ያው ትምህርታቸውን አልቀበልም። ሰዎቹን ግን ሪስፔክት አደርጋለሁ። ሰው ግን አንድ ነገር አንዳንድ ሼር መደራረግ ደስ ይለኛል። ይሄ ዞሮ ዞሮ ላይፋችን ስለሆነ መጨረሻ ላይ ገባ ሁላችንም እምነት አለን። ሰው የምናምነው ደግሞ የሆነ ክሬት ያደረገን አካል አለ። ያንን አካል ደግሞ አውቀን ባንጨረሰውም በተወሰነ መንገድ ሁልጊዜ እያወቅነው እናድጋለን። ሰው ኢንዳት ወይ ግን ብዙ ጊዜ ግራ የሚገባኝ ነገር ስላለ ነው። አሁን ቅድምም ያለውን ነገር በተወሰነ ደረጃ ማለስማማባቸው ፖይንቶች አሉ። ይሄ ስፔሻሊ መልጃ ያለው ላይ ለምን አንድ ነገር አንድ ቃል ተናግሮ መጽሐፍ ቅዱስ ላይ ያለ ጥቅስ መጥቀስ በጣም ቀላል ነው። ግን ያችን ቃል ግን ልክ እንዳልሆነች ከመጽሐፍ ቅዱስ አንጻር ለመዘርዘር ሰዓት ስለሚፈልግ ወንድማችንም ባትሪው ሊያልቅ ስለሆነ ለዛም ነው ዝም ብዬ ያለፍኩት ያን ፓርት። ለምሳሌ ኢየሱስ ክርስቶስ ይሄ ይማልዳል የሚለው ቃል ወይም ደግሞ ይለምናል የሚል ቃል ነው ያለው ትርጉሙ። ዛት ወይ አልረዳውም እኔ። እንደዛ የሚል የቤተክርስቲያን ትምህርት የለም። መጽሐፍ ቅዱስም ምን ለማለት ፈልጎ ነው የሚለውን ፓርት እዛው ከመጽሐፍ ቅዱስ እያጠቀስን ማውራት እንችል ነበረ ሰዓት ቢኖረው ወንድማችን። ምናልባት ግን ምን አለ ኢየሱስን ማወቅ ሁላችንም እንፈልጋለን አይደል? ሰው ኢየሱስን መቀበል ኢየሱስን ማወቅ ማለት ያው ቃሉን ማወቅ ነው። ቃሉን ትቃረንና ይህንን ቃል መጽሐፍ ቅዱስ ላይ ያለን የሆነ ፓርት ትምህርቱን እየተቃረኑ ኢየሱስን ወዳለው ማለት ትንሽ ከባድ ነው ለኔ። ሆነ በጣም ብዙ ጊዜ የማየው ነገር ስለሆነ ነው። አንዳንድ ወንድሞች ላይ ምን ይከሰታል? ይሄኛውን ትምህርት አልቀ ለምሳሌ ጥምቀት ያድናል ይላል መጽሐፍ ቅዱስ ቃል በቃል። ሰው አይ ጥምቀት አያድንም ግን ኢየሱስ ያድናል የሚል ነገር አለ። ኢየሱስ ያድናል ያለውን ጥምቀት አያድንም ካልክ በኋላ ከዛ በኋላ ብድግ ብለህ ግን ኢየሱስ ያድናል በቃ ኢየሱስን ብቻ የሚል ነገር ግን ዮኒ ምን ማለት ነው? አሁን አንተን ልክ ብሎክ ሪፖርት እያረኩ አንተን ቁጭ ብዬ ወድሃለሁ እንደማለት ነው አይደል? ቃልህን ሳልቀበል ቃልህን ሳላምን አደሲም ታይም ግን ተቆርቋሪ ለአንተ ተቆርቋሪ ሆኜ መምጣት ጭራን ትምህርት የሚሰብኩትን ሰዎች አይ ይሄ ትምህርታችሁን አልቀበልም ሰውየውን ነው የምቀበለው አይነት ነገር እንደዛ አይነት ነገር አለና እኛ ቤተክርስቲያን ግን ያው እኔ ጥሩ ባልሆንም እኔ መልካም ባልሆንም ያችን የቤተክርስቲያኗን ትምህርት ባላሳይም ባልገልጽም ወጥቼ ገብተዋል አይደለ? ግን ቤተክርስቲያናችን ያድናሉ የምትላቸው ነገሮች ከኢየሱስ ተለይተው ሳይሆን በኢየሱስ ኃይል፣ በኢየሱስ ፍቃድ፣ በኢየሱስ ክርስቶስ ትእዛዝ የሆኑ ኢየሱስ ያድናል ካለ አፈሩም ያድናል አለቀ። ኢየሱስ ያድናል ካለ ቅጠሉም ያድናል። ኢየሱስ ያድናል ካለ የጴጥሮስ ጥላ እኮ አድኗል እኮ። የጳውሎስ ጨርቅ አድኗል እኮ። ኢየሱስ ያድናል ከተባለ ሜይ ቢ ላቀያይራቸው እችላለሁ። እነዚህ ኢየሱስ ያድናል ያላቸውን ነገሮች አያድኑም እያለን አይ አንተ ነህ የምታድነው እነሱ አያድኑም ማለት አላምንህም እንደማለት ነው ኢየሱስ። ስለዚህ ኢየሱስ ያድናል ስንል ከኢየሱስ ውጭ መዳኛ የለም ስንል ኦፍኮርስ ኢየሱስ ያድናሉ ያላቸውም ነገሮች ያድናሉ። ግን ከምን እንዴት በምን አይነት ሁኔታ ከምንድን ነው የሚለውንም ነገር ማወቅ አለብን። ዶክተር ከወባ አዳነህ ማለት ኢየሱስ አያድንም የሚለውን አይደለም። ከኢየሱስ ውጭ ሌላ አዳኝ አለ የሚለውን አይገልጽም። እነዚህም ሰዎች ደግሞ ኃጢአት ይቅር ማለት ያለ ማለት ስልጣን ተሰጣቸው ማለት ኢየሱስ ክርስቶስ ውጭ ሆነው የሆነ ፓርት ሆነው አይደለም። በቃ በኢየሱስ ስልጣን ላይ ነው፣ በኢየሱስ ራስነት ላይ ነው ቤተክርስቲያን ያለችው እና የሆነ ነገር ያድናል በተባለ ቁጥር ዝልል እየተባለ ኢየሱስ ነው አይነት ነገር ከኢየሱስ ጋር ይማጣላት፣ ቅዱሳኑን ከኢየሱስ ጋር አጌነስት፣ ክህነቱን ከኢየሱስ ክርስቶስ ጋር አጌነስት፣ ሐዋርያት ከኢየሱስ ክርስቶስ ጋር አጌነስት። ሐዋርያት ይቅር ካላሉም እንዴ ከኢየሱስ ትእዛዝ ወጥተው ይቅር ሊሉም ላይሉም አይችሉም እነሱ ይዘው። ስለዚህ በኢየሱስ ነው ሁሉም የሚያድነው እና በኢየሱስ ክርስቶስ ነው ሁሉም ነገር። ኢየሱስ ያድናል ሲባል ወይም ደግሞ እነዚህ በቅዱሳን ወይም በተለያየ ነገር ስለ ድህነት ስናወራ ከኢየሱስ የተለየ ድህነት ከሆነ ኦፍኮርስ አያድንም። በኢየሱስ ግን በእርሱ ፍቃድ ግን በእሱ ቃል ግን ሁሉም ነገር ያድናል። እሱ ያለው ነገር ሁሉ ያድናል። እኛ ኢየሱስ ያድናል ስንል ቤተክርስቲያናችን የምታስተምረን ቃሉ ሁሉ እንደሚያድን ነው። የኢየሱስ ክርስቶስ የተናገረው ነገር ሁሉ መቀበል እንዳለብን ማመን እንዳለብን
ስጋና ደሜን የበላ የዘላለም ሕይወት አለው ሲል እንቀበሏለን እኛ ኢየሱስ ስለሚያድን ማለት ነው። አይ ስጋና ደም አያድንም አንተ ቂጣ ነው ያልክ፣ ቂጣውን እንዴት ስጋ ብዬ ይቀበላለሁ ካልክ አላመንክም ማለት ነው። ሐዋርያት ለምሳሌ ቂጣውን ቆርሶ ስጋዬ ነው ሲላቸው የምን ስጋ አላሉትም፣ ቂጣን የበሉት ግን ስጋ ብለው ነው የበሉት። አለቀ። የዘላለም ሕይወት ይሰጣል ስጋዬ ሲል እቀበላለሁ። ጥምቀት ያድናል ሲል እቀበላለሁ። ኢየሱስ ያድናል ሲባል ቃሉ ራሱ ያድናል ማለት ነው እንጂ ከኢየሱስ ጋር እነዚህ የኢየሱስን ቃል ማጣላት ስለማይ ነው አንዳንድ ነገሮች ላይ። ኤኒዌይስ እንደዛ ነው። ዮኒዬ ወዳችኋለሁ፣ አመሰግናለሁ በጣም እግዚአብሔር ያክብራችሁ ሁላችሁንም። ኤርሚ ብርክ በልልኝ። በጣም ነው የማመሰግነው። በርታ። እኔ ስለማቅ ነው ግን አይደለ ወንድማችንም ሄደዋል። ያው የሚታወቅ ነው እንደ ነገሩ እየሞከርኩ ነው። አይነት ጭቡቴ መሆኑን መቼም እኔ በተለይ ገብቼ ካየሁት በኋላ እያያችሁ ነው። ከአድዋ ድል በኋላ የመጣ ነገር ነው ይሄ ነገር። ለማንኛውም ኤርሚሻ እየውጣና ጫወተዋለሁ። ከአድዋ ድል በኋላ የመጣ ስለሆነ እሱን ነው ምላችሁ። ታፕታፕ እያደረጋችሁ ቤተሰብ ትኩሱ ነው የሃይማኖቱ ስሙ ፔኔኮስታል ከማለት ትኩሱ ቢሆን ደስ ይለኛል። ኤኒዌይስ ምንድን ነው አንዳንዴ እንዳልኳችሁ እኔ በጣም ግራ የሚገባኝ እኛ እናቅላችኋለን የሚባል ነገሩ ነው። ሊገባኝ የማይችለው ነገር ስንነጋገር እዚህ ጋር እኔ ብቻ ነኝ የማቅላችሁ፣ እኔ ነኝ የምጸልዩላችሁ፣ እኔ ነኝ እንዲማረግላችሁ። የራሳቸው ላይፍ እኮ መኖር አልቻሉ። የራሳቸውን ህይወት በስንፍና ይኖሩና እኛ ጸልየን እንፈውስላቸዋለን፣ እኛ ጸልየን እንዲናረጋለን፣ እኛ ጸልየን እንዲናረጋለን ብለው ይሰክሳል። ሰነፎች ናቸው። ስለዚህ ይህን ነገር ብታስተካክሉት ጥሩ ነው። ስለማይጠቅማችሁ ማለት ነው። ስለማይጠቅማችሁ ይህን ሰውዬ እስቲ ዛሬ እንዛዛግ እስቲ። ስለዚህ ያንን ነው እና ሁሉም እየተነሳ እኔ ልጸልይልልና ግን የሐዋርያት ቅብብሎች የለው። ልጸልይልህ ይልሃል። ምንድን ነው የተሰጠ ስጦታ ቢባል ወፍ የለም። እኔ ፓስተር ሸምሱ ከመጣ በኋላ ጉራጌ ሽቀላ ያለበትን ያውቃል ብዬ አሰብኩ። እኔ ፓስተር ሸምሱ በፓስተር ሸምሱ እሰበካለሁ የሚል በህይወቴ አስቤ አላውቅም። በህይወቴ ያላሰብኩት ፓስተር ሸምሱ ይሰብከኛል ብዬ አስቤ አላውቅምና ጾሙ ደግሞ እንደነገረኝ ነው። ያው እንደፈለክ ነው ከዛ በኋላ የሚል ነው እና ጾሙ ራሱ እንደፈለክ እንደሆነ እያየን ነው እና ግራ እየገባኝ ነው። አም ኮንፊውዝድ። ማስተማር ካለባቸው አስተምሩኝ። እኔ አዋነ ነው እና ብዙ ጊዜ የማየው እንደፈለክ የሆነ ነገር እንደሆነ አንተ እንደፈለክ ነው የሚባልበት ነገር አለ። አስተማሪ የለው፣ ቅብብሎች የለው፣ ማንነት የለው። እንደፈለገ እቃ እንደምትጫወት ያው እኔ ገብቼ ባየሁት ነው። እግዚአብሔር ምስክሬ፣ በማውቀው እኔ አምኜበት ነው የገባሁት። እግዚአብሔር በሚያውቀው እንደዚህ ይሆናል እንደዚህ ያለ ብዬ አላቅም። እንደዚህ ብፌ ጾሙ ብፌ ገብቷል። ጸሎቱ ብፌ፣ ምኑ ብፌ፣ እያንዳንዱ ነገር እንደፈለግ የምትሆንበት እምነት አያድንም። የተማርከውን ዶክተር ልትሆን የምችለው ዶክተሬት ስትማር ነው። ለማዕረግ የሚሰጥ ጋ ሄደ የማዕረጋውን ዶክተር ቴድሮስ ወይም ቴዲ አፍሮ ዶክተር ነው ብለህ መርምረኝ ብትለው የኔን ሲዲ አዳምጥ ነው የሚል እንጂ የሚያውቀው ነገር የለም። የክብር ዶክተሬትና የትምህርት ዶክተሬት ይለያል። ስለዚህ
2 ሲዲውን ነው የሚያዝል ቴዲ አፍሮ። ስለዚህ አሁን የምነግራችሁ ምንድን ነው፣ ማንም እየተነሳ ፓስተር ነኝ ስላለ ብቻ ያድናል ማለት አይደለም። ቅብብሎሹ የት ነው? ከየት ነው ያመጣኸው? በምንድን ነው? ማን የቀባ የሚለው ጥያቄዎች ብዙ ጊዜ ሲጠሩ አይሰማም። ይኸው የሀቢቢ ጀመረል የሀቢቢ እየተባልክ ነው አባቴ። እና በጣም ያሳዝናል። እንደዚህ አይነት ነገር ወደፊትም ምን ሊያርጋችሁ ይችላል? ነገራችሁን ሊያበላሸው ስለሚችል ነው ይህን የምናገረው። በእውነት እውነቴን ነው። እግዚአብሔር የማይወደውን ነገር ቅብብሎሽ፣ የሐዋርያት የሌለውን መጽሐፍ ቅዱስ እንግዲህ ይህን ጥቅስ አንብቤው አልፌዋለሁ። የሚገርማችሁ ነገር በጣም ዮሐንስ ወንጌልን አነባለሁ። የሚገርማችሁ ግን አያችሁ መጽሐፍ ቅዱስ ሁሌም አዲስ ነው። የእግዚአብሔር ቃል ሁሌም አዲስ መሆኑን የምታውቀው በዚህ በሆነ ሁሌም አዲስ ነው እና ይህን አሁን እኔ አልፌዋለሁ ዝም ብዬ አንብቤው ማለት ነው። እና ኤርሚሻ መጥቶ ሲያስረዳ ነው የገባኝ። አሁንም ወደፊትም እምላችሁ ምንድን ነው፣ ከሐሰተኞች ተጠበቁ ከሐሰተኞች። ይሄ አካውንት ጽፈው አካውንት ነንበር ጽፈው ስልክ ጽፈው በውስጥ እንጸልይ በውስጥ ምናምን ለሚሏችሁ ጥንቃቄ አድርጉ ለማለት ነው። ቀናችሁ ይባረክ። መልካም ጊዜ ይመቻችሁ።